ታላላቅ የአውሮፓ ክለቦችን ወቅታዊና ዕለታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በድጋሜ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረግ እንዳይረሳ ብለናል። በዚህኛው የመረጃ ሰዓታችንና ዩቲዩብ ገጻችን ላይ ትልልቅ ክለቦችና መረጃዎች ብናደርሳችሁም አስቀድመን ግን አንድ በጣም አንገብጋቢ ጉዳይ ስለገጠመን በሀገር ቤት መረጃ ይዘናል። በተለይም ከሰሞኑ በተደጋጋሚ ጥያቄ መጥቶልን ነበር። በዚህ ጉዳይ ላይ ከሁለት ወገን መረጃ አጣርተን እናመጣለን ስላለን መረጃ አጣርተን ይዘን መጥተናል። ተከታተሉታላችሁ። የብዙዎቻችሁ ጥያቄ ነው። የአፍሪካን ጉዳይ የተመለከተ መረጃ እናነሳለን። ኩራሳኦ ሲባል ሰምታችሁ ታውቃላችሁ ወይ? ኩራሳኦ ሀገር ናት። ስለዚህች ሀገር ጥቂት ነገር እንላችኋለን። ከዚ ውጭ የዓለም ዋንጫን አያይዘን እናነሳለን። በሪያል ማድሪድ በኩል ሰፋ ያለ የቡድን ዜና ስላገኘን ታደምጡታላችሁ። ባርሴሎና ከኤኤፍኤ ጋር ከስምምነት ደርሷል። የቡድን ዜና ይዘናል። ከከዋክብት CR7 ክርስቲያኖ ሮናልዶ፣ ከዛ በዘለለ ደግሞ ፖል ላቤሌ ፖግባ የብዙዎች ጥያቄ ስለነበረ ኮከቦችን ስናነሳ እናደርሳችኋለን። ዛሬ የዓለም ምርጦችን የተመለከተ መራርጠን ይዘንላቸው የመጣ መረጃ አለ። ቆዩን። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን ቀጣይ 8 ጨዋታዎችን በማንሳት እንጀምራለን። ምክንያቶች አሉን። ከዛ በዘለለ የሲቲውን ተጫዋች የተመለከተ ልዩ ጥንቅር ይዘናል። በሲቲ በኩል በቼልሲ በኩል ሁለቱን ወጣት ተጫዋቾች እናነሳለን። የሊቨርፑል የመረጃ ሰዓታችንን የሊቨርፑል ቀጣይ 8 ጨዋታ እናነሳለን። ከዛ ውጪ በሊቨርፑል በኩል በርከት ያሉ ተጫዋቾችን ለብሔራዊ ቡድን እንዳበረከተ ይታወቃል። ስለዚህ ተጨማሪ መረጃ እናነሳበታለን። በሀገራቸውና በእንግሊዝ የተለያየ ዓለም እያሳለፉ ስለሚገኙ ተጫዋቾችና በሊቨርፑል በኩል ተጨማሪ የቡድን ዜና ይዘናል። ማንቸስተር ዩናይትድ ከ31 ቀን በኋላ በጣም ወሳኝ ተጫዋቾቹ እንደሚያጣ ይታወቃል። የቡድን ዜና እናነሳለን። ክለቡን ስለሚለቁ ተጫዋቾች፣ የቀድሞ ሌጀንድ በማን ዩናይትድ አማካኝ ስፍራ ተጫዋች ዙሪያ እንደዚሁም የማንቸስተር ዩናይትድ ደጋፊ ይመስለኛል አንድ ጥያቄ በቀጥታ በእጅ ስልኬ ላይ ነው የላከልኝ። ስለዚህ ለሱ መልሼለታለሁ፣ ግን ለአድማጭ ተመልካቾቻችን ምላሹን ላጋራችሁ ስለወደድኩኝ ይዤ መጥቻለሁ። ዩናይትድያን ቆዩን። አርሰናል አንድ ውሳኔ ወስኗል። ውሳኔው ተግባራዊ እንደሚደረግ ተረጋግጧል። የአርሰናል ውሳኔ እንዴት ያለ ነው የሚለውን እንነግራችኋለን። ከዛ በዘለለ ማጋሌሽን በተወሰነ መንገድ ልናነሳ ወደድን። የአርሰናልን ቀጣይ ጨዋታ የአርሰናል ተጫዋቾችን በብሔራዊ ቡድን ደረጃም እናነሳለን። አርሰናልን ቤት ሰፋ ያለ መረጃ ተካቷል። እስከ ፕሮግራማችን ፍጻሜ ትቆያላችሁ። ለአጋርነታችሁ እጅግ አድርገን እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን፣ ሀሳብ አስተያየታችሁ ስለምታጋሩ፣ ጥያቄዎችንም ስለምታደርሱን በጥያቄያችንን መሰረት በእናንተ ውድ አድማጮቻችን ማለት ነው ዛሬ ምላሽ ይዘንባቸው የመጣ ነው መረጃዎች አሉ። እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ ዛሬም ጥያቄ ካላችሁ ልትጽፉልን ትችላላችሁ። እስከ ፕሮግራማችን ፍጻሜ በድጋሚ መልካም ቆይታ ተመኘን። ከሰሞኑ የበርካቶች ጥያቄ ነበረ ከሴቶች እግር ኳስ ተጫዋቾቻችን ጋር በተያያዘ ምንድነው እየተፈጠረ ያለው ነገር፣ ለምንድነው ሽፋን የማሰጡት የሚል ነበር። መረጃውን ከአንድ ወገን ስለሰማን ከሁለተኛ ወገን እናጣራው ብለን ነው። ከሰሞኑ ከሴቶች እግር ኳስ ተጫዋች ጋር ተያይዞ በማህበራዊ ሚዲያ በስፋት እየተሰራጨ የሚገኘው ጉዳይ የሴቶች እግር ኳስ አሰልጣኞች ማህበር ዛሬ ይፋዊ መግለጫ አውጥቶበታል። ማህበሩ ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል ተብሏል። ለጉዳዩም የሚመለከታቸው አካሎች ጠርቶ ሲያወያየ ነበር ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚኒኬሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች ሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበርና ሌሎችም ባለድርሻ አካላት በዚህ በጣም አስነዋሪ ድርጊት ዙሪያ ከመንግስት ጋር ውይይት ያደረጉ አካላት ናቸው። ውይይቱ እንደተገለጸው ጉዳዩን የሚያጣራም የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱ ለዚያ አጸያፊ ተግባር መንግስትም አስፈላጊውን እርምጃ እንደሚወስድ ተመላክቷል። በዚህ ተግባር ተሳታፊ የሆኑ ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በየደረጃውም ውሳኔ እንደሚሰጥ ተረጋግጧል። በህግ እንዲጠየቁ፣ ማገገሚያ ተቋም እንዲገቡ፣ በምክር እንዲመለሱ የሚያደርግ ሲሆን ይህም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና ከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። ፌዴሬሽኑ በጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድም አስጠንቅቋል። መረጃው የኢትዮጵያ ሴቶች እግር ኳስ ተጫዋች ማህበር ነው ይፋ ያደረገው በዛሬው ዕለት። ስለሆነም ውድ ቤተሰቦቻችን ጉዳዩን እውነት መሆኑን እኛም
ማረጋገጥ ችለን ነበር፣ ግን ከአንድ ወገን እንዳይሆን ብለን ነበረ። ለማንኛውም የኢትዮጵያ የሴቶችና ጉዳዮች ሙያ ማህበርም መግለጫ አውጥቷል በጉዳዩ ላይ ህዳር 10 2018 ዓ.ም መረጃው ይፋ ተደርጓል። በዚህም ጉዳይ ላይ ከአሳፋሪው ድርጊታችን ጎን ለጎን ግን የኢትዮጵያ እግር ኳስ ምኑ ተነክቶ ነው በዚህን ያክል ደረጃ ለሚዲያ ክፍት የሆነው? ማለትም ለሚዲያ እንዲህ በዚህ ደረጃ እንዲጋለጥና ኢትዮጵያን በማይወክል ደረጃ ሊገኝ የቻለው? ሜዳ ላይ ያለን ነገር ይታወቃል፣ ውጤቶቻችን ይታወቃሉ፣ ምን አይነት ውጤት እንደሚመዘገበበት እድገቱ ይታወቃል የእግር ኳሳችን። ግን በዚህ ደረጃ ደግሞ በሚዲያ ላይ መውጣቱ በእውነት አሳፋሪ ነገር ነው። ለማንኛውም ጉዳዩን ለማውጣት በጣም አሳፋሪ ስለሆነ እኛ የሚዘነው ነበር። ዛሬ ግን መንግስት እንግዲህ ይህን አይነት እርምጃ ሊወስድ ስለሆነ ነው ለእናንተ ውድ አድማጮቻችን ያመጣ ነው። የአፍሪካ የዓመቱ ምርጥ ተጫዋች ሽልማት 2025 የአፍሪካ የዓመቱ ምርጥ ተጫዋች ሽልማት ዛሬ ይካሄዳል። የሊቨርፑሉ ሳላህ፣ የፒኤስጂ አሽራፍ ሀኪሚ እና የጋላታሳራው ቪክተር ኦሲሜን ለአሸናፊነት የመጨረሻ እጩ ናቸው። በተጠናቀቀው የውድድር ዓመት ከሊቨርፑል ጋር የሊጉን ዋንጫ ያነሳው ሳላህ በግሎም የተሳካ ጊዜን አምና አሳልፏል። በሊጉ 29 ግቦችን ያስቆጠረው ሳላህ 18 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በተጨማሪም ሀገሩ ግብፅ ለ26 የዓለም ዋንጫ እንድትደርስ ትልቁን ሚና ተወጥቷል። ከፒኤስጂ ጋር በርካታ ዋንጫዎችን ያነሳው አሽራፍ ሀኪሚ ትልቅ ግምት አግኝቷል። ሀኪሚ ከፈረንሳዩ ሀብታም ክለብ ጋር የሻምፒዮንስ ሊግ እና የሊግ ዋን ዋንጫዎችን ጨምሮ 4 ክብሮችን አሳክቷል። አገሩ ሞሮኮ በዓለም ዋንጫ ማጣሪያ አስደናቂ ጉዞ እንድታደርግ ጉልህ ድርሻም ነበረው። በአሰልጣኞች ዘርፍ ደግሞ የኬፕ ቨርዴው ቡቢስታም፣ የሞሮኮ ዋሊድ ራግራዊ እና የሞሮኮ ከ20 ዓመት በታች ብሔራዊ ቡድን አሰልጣኝ የሆኑት መሐመድ ኦሃቢ የመጨረሻ እጩ እንደሆኑ ይታወቃል። የዓመቱ ምርጥ ብሔራዊ ቡድን፣ ምርጥ ክለብ፣ ምርጥ ወጣት ተጫዋችና ሌሎች ሽልማቶችም በሰሜን አፍሪካዊቷ ሀገር ዛሬ ይካሄዳል። ውጤቱ እንደደረሰን በቀጣይ መረጃ ሰዓታችን ላይ ለእናንተ ውድ አድማጮቻችን ይዘን እንመጣለን። ስነስርዓቱ እስኪካሄድ ግን በተለይ በትልቁ የሚጠበቀው የሳላህ፣ የአሽረፍ ሀኪሚና የቪክተር ኦሲሜን ፉክክር ነው። ማን በበላይነት ሊወጣው ይችላል? ማን ባለ ክብር መሆንስ አለበት? አምና ባሳለፉት የውድድር ዓመት አንጻር በሀሳብ መስጫ ሳጥናችን ላይ ላኩልን በርካቶች አሽራፍ ሀኪሚ የዚህ አሸናፊ ሊሆን ይችላል እያሉ እንደሆነ ይታወቃል። በካሪቢያን የምትገኘው ትንሿ የአይስላንድ ሀገር ኩራሳኦ ለ2026 ዓለም ዋንጫ ውድድር ማለፏ ተረጋግጧል። ስለዚህ ኩራሳኦ ተብሎ አንድ ሌላ ትልቅ ብሔራዊ ቡድን በዓለም ዋንጫ ሲፋለሙ እናያለን ማለት ነው። በኢትዮጵያን ሰዓት አቆጣጠር ሊነጋጋ ሲል ነበር ጨዋታው የጀመረው። ሌሊት በተደረገው ጨዋታ ኩራሳኦ ከጃማይካ አቻ መለየቷን ተከትሎ ምድቡን ምንም ጨዋታ ሳትሸነፍ በማጠናቀቅ ለዓለም ዋንጫ በቅታለች። 185,000 የሚጠጋ ህዝብ ቁጥር ያላት ኩራሳኦ ለዓለም ዋንጫ ማለፍ የቻለች ትንሿ ሀገር በመሆን አዲስ ክብረ ወሰን አስመዝግባለች። ከዚህ በፊት 350,000 ህዝብ ያላት አይስላንድ 2018 የዓለም ዋንጫ ተሳትፋ ነበረ። አሁን በግማሽ ህዝቧ የሚያንስ ከአይስላንድም 185,000 ምናልባትም በአዲስ አበባ ውስጥ 2 ክፍለ ከተማ ህዝብ ከዚያ አይበልጥም። ውድ ቤተሰቦቻችን ምናልባት በክፍለ ከተማ ደረጃ የሚገኝ ህዝብ የሚያክል ሀገር ለዓለም ዋንጫ በቅተዋል። ኩራሳኦ ትባላለች። ኩራት የሆነች ሀገር ሆናለች በዓለም ዋንጫ ላይ። ሜጀር ሊግ ሶከር ለተጫዋቾች መበላሸት ምክንያት ነው እያሉ ነው። ማርሴሎ ቤልሳ ናቸው በነገራችን ላይ ይሄንን ያሉት። የዩራጋይ ብሔራዊ ቡድን አሰልጣኝ ማርሴሎ ቤልሳም በሜጀር ሊግ ሶከር የሚጫወቱ ኡራጋይ ተጫዋቾች ወደ ሌላ ቦታ ሂዱ እያሉ ነው እስከ ዓለም ዋንጫ ድረስ። የአሜሪካ ሜጀር ሊግ ሶከር ተጫዋቾችን ሰነፍ የሚያደርግ ሊግ ብለውታል። እናም ተጫዋቾች እንግዲህ በአሜሪካ ሜጀር ሊግ ሶከር ከሚቆዩ ቢለቁ ይሻላል እያሉ ነው። ነግሮኛልም ብለዋል። የቀድሞ የሎስ አንጀለስ ተጫዋች ክርስቲያን ኦሊቬራም ነግሮኛል ብለዋል። በጣም እንደሚያሰንፍ ከወጣት ቡድኑ ጋር በነበሩ ሰዓት ሜጀር ሊግን መልቀቅ ለእግር ኳስ ሕይወት ጥሩ ነው ብለው እንደመከሩትም ተጫዋቹ ተናግሯል። ተጫዋቹ የአሜሪካ ሜጀር ሊግ ሶከርን በመልቀቅ በአሁኑ ሰዓት በብራዚል ሊግ እየተጫወተ ይገኛል። የአሰልጣኝ ማርሴሎ ቤልሳው ቡድን ከአሜሪካ ጋር ያቋም መፈተሻ ጨዋታ አድርጎ 5-1 በሆነ ውጤት ተሸንፏል። ለዚህም ስንፍናችን የአሜሪካ ሜጀር ሊግ ሶከር የሚጫወቱ ተጫዋቾች ናቸው፣ ከዛ በፍጥነት ለቀቁ እያሉ ይገኛሉ። ምናልባት ሌላ በጣም አወዛጋቢ ሀሳብ ይመስላል። የክለብ መረጃችንን ከሪያል ማድሪድ እንጀምር። ፍራንኮ ማስታንቱኖ ጉዳት ላይ እንዳለ ይታወቃል። አሁን ክለቡ የማገገም ሂደትን ብቻ እንዲሰራም በክለቡን በኩል ትዕዛዝ እንደተሰጠውና የጨዋታ ጊዜው ምናልባትም ትንሽ ሊረዝምበት ይችላል እየተባለ ነው። የማገገም ሂደቱ ቀጥሏል። እኔ በታሪክ ውስጥ በጣም ጥሩ ክለብ ውስጥ ነኝም ብሏል። ሜሲ ደግሞ በታሪክ ውስጥ ምርጡ ተጫዋችም ነው ብሏል። ምናልባት
ይሄንን ቃል ሮናልዶ እያለ ቢሆን አይናገረውም ነበር በሪያል ማድሪድ ውስጥ እነ ዲ ማሪያ አላደረጉትም። ፍራንኮ ማስታንቶንም ያደርገዋል ተብሎ አይታሰብም። ግን አሁን በዛን ያክል ደረጃ በተቃርኖ የሚጠሩ ከዋክብቶች በማድሪድና በባርሴሎና ውስጥ የሉም። እኔ በታሪክ ውስጥ ምርጡ ክለብ ውስጥ ሜሲ ደግሞ ምርጡ ተጫዋች ብሎታል። ሌላው ከላሚን ያማል ጋር ስለሚነሳበት ንጽጽር ተጠይቆ ነበር። ላሚን ያማል ጥሩ ደረጃ ላይ ነው፣ እኔም በሪያል ማድሪድ ደርሻለሁ እና አሁንም ከቡድኔ ጋር እየተላመድኩ ነው፣ ከማንም ጋር ግን መወዳደር ፈጽሞ አልፈልግም፣ ግን ላሚን ያማል ምርጥ ደረጃ ላይ ያለ ተጫዋች ነው ብሎታል። ከሮድሪጎ ጎኤዝ ዝውውር ጋር በተያዘ ውድ ቤተሰቦቻችን በርካታ ክለቦች ፈላጊው ናቸው። የቱርኩ ክለብ ጋላታሳራይ በትልቁ ስማቸው እየተነሳ ይገኛል። ከዚህ ተጫዋች ጋር በተያዘ በእርግጥ የመጨረሻ ውሳኔን እኛም እየተጠባበቀ እንገኛለን። ሮድሪጎ በጥር ይለቃል ወይስ በቋሚነት ክረምት የሚለው ይጠበቃል። ሮድሪጎም 2 ጎሎችን ባለፉት 44 ጨዋታ አስቆጥሯል ለክለብና ለሀገሩ። ግን እነኛ 44ም ጨዋታ ላይ ተሳትፎ ብቻ አይደለም፣ ወይ ተቀይሮ እየገባ ወይ ጥቂት ደቂቃዎችን ብቻ የሚያደርግ በጣም ዝቅተኛ ደቂቃ የሚሰጠው ተጫዋችን እንደሆነ ይታወቃል። እንደውም በጣም ዘግይቷል በሪያል ማድሪድ በክረምት ነበር እንደውም ስሙ ከአርሰናል ጋር በስፋት ተያይዞ ሪያል ማድሪድ እንደውም ጥያቄ እስኪቀርብላቸው ነው በይፋ የሚጠብቁት በትልቅ ዋጋ መሸጥ ስለሚፈልጉ ተብሎ ነበር። ሮድሪጎ በሪያል ማድሪድም ቆየም። የደቂቃው ውጥረት በጣም አሳሳቢ ነው። በእርግጥ ከኤንድሪክ ይሻላል፣ ቢያንስ 10-5 ደቂቃ እያገኘ ነው። ለብራሲል ብሔራዊ ቡድን ጨዋታ አድርጓል፣ ግን በጣም ዝቅተኛ የግብ ንጻሬ ነው ያለው እንዳጠቃላይ ባገኛቸውም ሽርፍራፊ ደቂቃዎች። የሁዋን ጋርሻ መመለስ ተረጋግጧል በባርሴሎና። ስለዚህ ዓለም አቀፍ ረፍቱ ያው መጠናቀቁን ተከትሎ ከቀጣይ ሳምንት ጀምሮ የባርሴሎና ቁጥር 1 ግብ ጠባቂ መሆን ይችላል። ሞንዶ ዲፖርቲቮ አረጋግጦታል። ስለዚህ የመጨረሻ ውሳኔውን ሃንሲ ፍሊክ ይወስናሉ ማለት ነው። ማን በቋሚነት የባርሴሎና ግብ ጠባቂ ሆኖ ይጀምር የሚለውን የቀጣይ ሳምንት ጨዋታ እሳቸው ይወስናሉ። ግን ሁዋን ጋርሻ 100% ተረጋግጧል። ከዩኤፋ ጋር ደግሞ ድርድር ላይ ነበሩ። በነገራችን ላይ ሰሞኑን ሞንዶ ዲፖርቲቮ ባርሴሎና የቀሪ ውድድር ዘመኑን የሻምፒዮንስ ሊግ ጨዋታ በካምፕኑ እንዲያደርግ ፍቃድ ተሰጥቶታል የሚል መረጃ ነው ሞንዶ ዲፖርቲቮ ይዞት የወጣው። በቢልባኦ ጨዋታ ላይ በዚህ ሳምንት በዚሁ ካምፕኑ ስቴዲየም ይጫወታሉ። እስከ 45,000 ደጋፊ አካባቢ ፍቃድ እንደወሰደ ይታወቃል። ባርሴሎና የስቴዲየሙ አብዛኛው ክፍል ተጠናቋል። የመጨረሻ የፊኒሽንግ ስራዎች ናቸው የቀሩት። ስለዚህ በደጋፊዎች ላይ አደጋ ማስከተል በማይችል ደረጃ ላይ ስለተገኘ ስቴዲየሙ እስከ 45,000 ደጋፊዎችን ይዞ የላሊጋ ጨዋታ ያደርጋል። የዩኤፋም የአውሮፓ ሻምፒዮንስ ሊግ ቀሪ ጨዋታ በዚሁ ስቴዲየም እንዲያደርግ ፍቃድ ሰጥቶታል ብሏል። መረጃው የሞንዶ ዲፖርቲቮ ነው። ክርስቲያኖ ሮናልዶ በዋይት ሃውስ ሲገኝ አንድ ምስል አጋርቶ ነበረ። ምስሉ ላይ እጮኛው ትገኛለች። በእርግጥ ከሰሞኑ የጋብቻ ጥያቄ አቅርቦላት ነበረ። ከዛ ውስጥ ግን እነ ኤለን መስክ በኋላ ካሜራው ጀርባ ዣን ኢንፋንቲኖ ይታያሉ። ዣን ኢንፋንቲኖ እና ሮናልዶ በሚዲያ ደረጃ ወጣም የቃላት ጦርነት ውስጥ ባይገቡም ጥሩ ግንኙነት የላቸውም ተብሎ ይታማል። እሳቸው ሞር ለሜሲ ያደላሉ በሚል እንደውም ብዙ ቅሬታ ቀርቦባቸው ነበር። አንዱ ማሳየ ክለቦች ዓለም ዋንጫ በምን መስፈርት ማያሚ ተካተተ፣ ሮናልዶ እንዲካተት ደግሞ ወደ ሌላ ክለብ ይዘዋወር ብለው መናገራቸው ደግሞ ብዙ ያስቆጣ ነበር የሮናልዶን አድናቂዎች። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ በአሜሪካ ነጩ ቤተ መንግስት ተገኝቶ ከፕሬዚዳንቱ ጋር ውይይት ባደረገ ሰዓት ላይ ታዲያም በቤተ መንግስቱ በተዘጋጀው ራት ግብዣ ላይ ንግግር ያደረጉት ፕሬዚዳንቱ ያው እሱን እንኳን ደህና መጣም ልል ወዳለውኝ ብሏል። በተለይም የሳቸው ልጅ የክርስቲያኖ ሮናልዶ አድናቂ መሆኑን አሁን እሱን ከአንተ ጋር ስላስተዋወቅኩትም አባቱን የበለጠ ያከብራል ብሏል። ያው እሳቸው ትንሽ ለየት ያለ አነጋጋሪ ነገር ሲናገሩ እናውቃለን። ስለዚህ በእኔ ምክንያት ልጅ የሚወደውን ሰው አግኝቷል እያሉ ነው ትራምፕ። አክሎም እዚህ ስለተገኘ በጣም አመሰግናለሁ፣ ይሄ ለእኔም ትልቅ ክብር ነው ብለዋል። በዋይት ሃውስ ሮናልዶን ጠርተው ሮናልዶና ዶናልድ ጄ ትራምፕ ጥምረታቸው ሌላ ሆኗል። ውድ ቤተሰቦቻችን የፖል ላቤሌ ፖግባን ጉዳይ በተመለከተም ሞናኮ ጨዋታ አለው ከቅዳሜ ዕለት ከሬንስ ጋር። ስለዚህ ፖል ላቤሌ ፖግባ ለዛ ጨዋታ ደርሷል። ላለፉት ጥቂት ወራቶች ከዩቬንቱስ በነገራችን ላይ ሴፕቴምበር 3 2023 ጋር ነው ሜዳ ላይ ያየ ነው። ከዛ በኋላ በቅጣት ምክንያት በተለይም ከአበረታሽ ንጥረ ነገር ጋር በተያዘ ከእግር ኳስ ዓለም ርቆ ነበር። ከዛ ሞናኮ መጣ በክረምት የዝውውር መስኮት ላይ እግዱ ከተነሳለት በኋላ ፊትነስ ነበር፣ ቀጥሎ ጉዳት፣ አሁን ግን ወደ ሜዳ ተመልሷል። ስለዚህ ቅዳሜ አሰልጣኙ ድል ከሰጡት ከሬንስ ጋር በሚደረገው ጨዋታ ይገኛል። መረጃውን ሌኪፕ አረጋግጦታል። ከፈረንሳይ አልወጣንም። አሽራፍ ሀኪሚን በፓሪስ ሰን ዠርሜን እናንሳው። ዛሬ ያው ለትልቅ ሽልማት የታጨው ሰው 47 ጨዋታ 8 ጎል 9 አሲስት አለው። ሻምፒዮንስ ሊግ፣ የአውሮፓ ሱፐር ካፕ፣ ሊግ 1
ኩፕ ደ ፍራንስ እና ሱፐር ካፕን አንስቷል። የክለብ ዓለም ዋንጫ ላይ ደግሞ የክለቦች ዓለም ዋንጫ ላይ ሁለተኛ ወጥቷል። ከዛ ውጪ በተጫዋቹ በኩል እንግዲህ በጥሎ ማለፍ ጨዋታ ከፓሪስ ሰን ዠርሜን ጋር በጣም ወሳኝ በሆኑ ጎሎች ላይ ተሳትፏል። አብነት ያክል አርሰናል፣ ሬሚስ፣ ኢንተር ሚላንን በሻምፒዮንስ ሊግ የፋይናል ጨዋታ ላይ እና እንደዚሁም በጥሎ ማለፍ ጨዋታ 16 ውስጥ በክለቦች ዓለም ዋንጫ ላይ ግብ አስቆጥሯል። በአሲስት ደረጃ ባየር ሙኒክ ላይ በጣም ትልቅ ጨዋታዎች ላይ ነበረ ተጫዋች ነው። በጣም አስደናቂ ጊዜን ያሳልፏል። በዛው በፈረንሳይ መረጃችን እናንሳው ብለን ነው። ይህም ተጫዋች ለአፍሪካ ባሎንዶር እንደታጨ የመጨረሻ ምጩ እንዳለ ይታወቃል። ሌላ አንድ ሰው እናንሳ፣ እዛው ፈረንሳይን ቆየና ዚነዲን ያዚን ዚዳን። ፋብሪዚዮ ሮማኖ በዚነዲን ያዚን ዚዳን በኩል በተለይም ቀጣዩ የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል በሚለው ላይ እስካሁን ማረጋገጫ ባይኖርም ነገር ግን እቅዶች እንደዛ ናቸው ብሏል። ዚዳን ቀጣይ ከዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድን ይዛል ተብሏል። የፈረንሳይ ብሔራዊ ቡድን ግን እቅዱን በግልጽ ማወቅ አልቻልንም። ምክንያቱ ምንድን ነው? እሱን ሊቀጥር ያሰበበት ሊደር ዴሾፕ ምን ካጡ ነው? በዓለም ዋንጫ ጉዟቸው ጥሩ ካልሆነ ነው ወይንስ ሊበቃቸው ስለሆነ ነው የሚለው ግን ማረጋገጫ የለም። ግን ፋብሪዚዮ ሮማኖም የእሱን የአሰልጣኝ ሹመት ሂደት ማረጋገጫ ኦፊሻል ነገር ባይገኝም ከፈረንሳይም ብሔራዊ ቡድን እግር ኳስ ፌዴሬሽን ከዚዳንም ግን የሚጠበቀው አሰልጣኝ እሱ ነው ብሏል። ሌላ አንድ ሰው እናንሳ። የስፔን ብሔራዊ ቡድኑ ተጫዋች ማይክል ኦያ ዛባል በጣም አስደናቂ ተጫዋች ነው። ምናልባት እያስተዋላችሁት ከሆነ ሀገሩ ጋር የሚያሳልፈው ጊዜ በጣም አስደናቂ ነው። ለአብነት ያክል በዓለም ዋንጫ ያለፉት 9 ማጣሪያ ጨዋታዎችን ጨምሮ ማለት ነው ኔዘርላንድ ላይ 2 ጎል፣ ፈረንሳይ ላይ 2 አሲስት፣ ከዛ ፖርቱጋል፣ ቡልጋሪያ ላይ 1 ጎል፣ ጆርጂያ እና ቡልጋሪያ ተርኪ ላይ እንዳጠቃላይ 1 ጎል አስቆጥሮባቸዋል። በተለያየ አጋጣሚ ጨዋታ ላይ ተርኪ ላይ በአሲስትም ደረጃ 3 ተሳትፏል። በጣም አስደናቂ ሌላኛው ቁጥር ጆርጂያ ላይ 2 ግብና 1 አሲስት አለው። ብዙ እየተነገረለት ያልሆነ ግን በጣም አስደናቂ ተጫዋች ነው። በሪያል ሶሴዳድ ይገኛል። የሪያል ሶሴዳድንም የሚታደግ ነው። የላሊጋ ጨዋታዎች ሲጀመሩ ከብሬክ በኋላ በእርግጠኝነት በሪያል ሶሴዳድ ወይ አስቆጣሪ ወይ አሲስት ውስጥ ዝርዝሩን አናጣውም። ስፔን ብሔራዊ ቡድን ወደ ዓለም ዋንጫ ይዘው ትሄዳለች ተብሎ ከሚጠበቁ በጣም አስደናቂ ተጫዋቾች ማይክል ኦያ ዛባል በትልቁ ይጠቀሳል። የጣሊያን ሴሪኤን እናንሳ። በተለይም ሮማ በነገራችን ላይ በጣሊያን ሴሪኤ እስካሁን በጣም ዝቅተኛውን ግብ ያስተናገደ ቡድን ነው። በጣሊያን ሴሪኤ 5 ግብ ብቻ ነው የተቆጠረበት እስካሁን። የሴስክ ፋብሪጋሱ ኮሞ 6፣ ቦሎኛ 8፣ ላዚዮ እና ሚላን 9 ግብ ተቆጥሮባቸዋል። በዚህ ውድድር ዓመት ጠንካራው የመከላከል ክፍል ያለው ቡድን ሮማ ነው። በእርግጥ የጣሊያን ሴሪ በአንድ ነገር በጣም ይታማል። እኛም በመረጃችን እናነሷለን። ግብም አይቆጠርበት ድል አልባ ጉዞ የሚበዛበት ሊግ የጣሊያን ሴሪኤ ነው። በርካታ ጨዋታዎች 0-0 ሲጠናቀቁ እንመለከታቸዋለን። በጣም ባልተጠበቀ ሁኔታ በትልቅ ደረጃም በግብ ይጠናቀቃሉ የተባሉ ጨዋታዎች ናቸው እንደዚህ ሲገጥማቸው የነበረው። ለማንኛውም የጣሊያን ሴሪ ሮማ እስካሁን 5 ግብ የተቆጠረበት። በእርግጥ በፕሪሚየር ሊጉ አርሰናልም እንደዚህ አይነት ቁጥር እንዳለው ይታወቃል። የግሎብ ሶከር የዓመቱ ምርጥ ክለብ እጩዎች ይፋ ተደርገዋል። በርካታ ክለቦች እጩዎች አሉ። ስክሪናችን ላይ መመልከት ትችላላችሁ። ግን በትልቅ ደረጃ የተመረጡት ባርሴሎና፣ ባየር ሙኒክ፣ ቼልሲ፣ ፓላስ፣ ኢንተር ሚላን፣ ሊቨርፑል፣ ናፖሊ፣ ኒካስል፣ ፓሪስ ሰን ዠርሜን፣ ስፖርቲንግ ሊዝበን፣ ቶትንሃም ተካተዋል። የአውሮፓ መድረክ ውጤቶቻቸውና የሊግ ውጤቶቻቸው ለዚህ መመረጥ ምክንያት ናቸው። ግን በርካታ ክለቦች አሉ። ፍላሚንጎ፣ ፓልሜራስ ያው እናንተ የምታውቋቸውን ብቻ ለመጥቀስ ያክል ነው። የግሎብ ሶከር የዓመቱ ምርጥ ተጫዋችም እጩ ይፋ ተደርጓል። አብዛኞቹን ከፓሪስ ሰን ዠርሜን እናገኛቸዋለን። ከባርሴሎናም አሉ። ዴምቤሌ፣ ዳናሮማ፣ ዱዌ፣ ቪክተር ዮኬሬሽ፣ ሃላንድ፣ አሽራፍ ሀኪሚ፣ ኢሳክ፣ ቬኒሽስ ጁኒየር፣ ኬን፣ እነ ክቫራትስኬሊያ፣ ሌዋንዶስኪ፣ ላውታሮ ማርቲኔስ፣ ኬሊያን ምባፔ፣ ስኮት ማክቶሚኔ፣ ኑኖ ሜንዴሽ፣ ማይክል ኦሊሴ እንዲሁም ኮል ፓልመር፣ ፔድሪ፣ ራፊኒያ፣ ዴክላን ራይስ፣ ፋቢያን ሩይስ፣ ሳላህ፣ ቪታኒያ፣ ፍሎሪያን ቬርዝ፣ ላሚን ያማል እነኚህ ምርጥ ተጫዋቾች በወንዶች በ25 በግሎብ ሶከር እጩ የቀረቡ ናቸው። ከአሰልጣኞችም ወደ 10 እጩዎች ቀርበዋል። ዣቪ አሎንሶ፣ ማይክል አርቴታ፣ አንቶኒዮ ኮንቴ፣ ሉዊስ ኤንሪኬ፣ ሃንሲ ፍሊክ፣ ኤዲ ሃው፣ ቪንሰንት ኮምፓኒ፣ ኤንዞ ማሬስካ፣ ሮቤርቶ ማርቲኔዝ እንዲሁም አርኔ ስሎት ተካቷል። በዚህ ዝርዝር ውስጥ ፔፕ ጋርዲዮላ ግን የሉበትም።
የግሎብ ሶከር የዓመቱ ምርጥ አማካኝ ተጫዋች ምርጫም እንደዚሁ ይፋ ተደርጓል። የግሎብ ሶከር ምርጥ የአማካኝ ስፍራ ተጫዋቾች ምናልባት እነ ቤሊንግሃም፣ እነ ኒኮሎ ባርኮላ፣ ዴዘርዱ፣ ፌርሚን ሎፔዝ፣ አሌክሲስ ማካሊስተር፣ ስኮት መክቶሚኔ፣ ዦዋ ኔቬዝ እንደዚሁም ማርቲን ኦዴጋርድ፣ ኦሊሴ፣ ኮል ፓልመር፣ ፔድሪ፣ ራይስ፣ ፋቢያን ሩይስ፣ ፍሬድሪኮ ቫልቬርዴም፣ ቪታኒያ፣ ፍሎሪያን ቬርስ ተካተዋል። ሌላ በግሎብ ሶከር የዓመቱ ምርጥ አጥቂዎችን ለመጨረሻ እናንሳቸው። እነኚህ ዩሊያን አልቫሬስ፣ ዴምቤሌ፣ ሴሪዮ ጉራሴ፣ ቪክተር ዮኬሬስ፣ ሃላንድ፣ ኢሳክ፣ ቪኒሽስ ጁኒየር፣ ሃሪኬን፣ ክቫራትስኬሊያ፣ ሌዋንዶስኪ፣ ላውታሮ ማርቲኔስ፣ ኬሊያን ምባፔ፣ ራፊኒያ፣ ቡካዮ ሳካ፣ ሳላ እና ላሚን ያማል የተካተቱ ናቸው። በየዘርፎቹ የእናንተን ምርጥ ልትልኩልን ትችላላችሁ። ፕሪሚየር ሊጉ ላይ ደረስን። ፕሪሚየር ሊጉን ጨምሮም በርካታ ሊጎች እንዳጠቃላይ ለሚቀጥሉት 4 ወራት ያለመቋረጥ ይካሄዳሉ። ታዲያ ቀጣይ 8 ጨዋታን በፕሪሚየር ሊግ እንመለከታለን ብለናችሁ ነበረ። በፕሪሚየር ሊግ ቀጣይ 8 ጨዋታዎች ውስጥ ኦፕታ እንደ ሊድስ ከባድ ተጋጣሚ የገጠመው እንደ ሊቨርፑል ቀላል ተጋጣሚ የገጠመው ብሎ የለም ብሎ ይፋ አድርጓል። በሊድስ በኩል አንደኛ ቀጣይ 8 ጨዋታው ፈተና የበዛበት ብሎታል። ቀጥሎ ሁለተኛው በጣም ከባድ ጨዋታ ያለበት ቡድን ወልቭስ ነው። ወልቭስ ደግሞ በ2 ነጥብ 11ኛ ሳምንት ደርሷል። 7ኛም ሳምንት 2 ነጥብ የነበረው ነው። 11ኛም ሳምንት 2 ነጥብ ነው። ወልቭስ እንደዚህ አይነት ከባድ ጨዋታዎችን እንዴት ይወጣል የሚል ይጠበቃል። ዌስትሃም ሌላ በጣም ከባድ ጨዋታ የደረሰው 3ኛው ቡድን ነው። በሚቀጥሉ 8 ጨዋታ ሰንደርላንድ 4ኛው፣ ስፐርስ 5ኛው፣ በርንሌ 6ኛው፣ አስቶን ቪላ 7ኛው፣ አርሰናል 8ኛው ቡድን ነው። በጣም ጠንካራ ተጋጣሚ ያለው ኤቨርተን 9፣ ኖቲንግሃም ፎረስት 10፣ ቼልሲ 11 እያለ ይቀጥላል። ሌላ በትልቅ ደረጃ ልንጠቅሳቸው የምንችላቸው ውስጥ ዩናይትድ 16ኛው ቡድን ነው። በጣም ጠንካራ ጨዋታ ያለበት ቀጣይ 8ቱ ክሪስታል ፓላስ 18 ዩናይትድ 17 ክሪስታል ፓላስ 18ኛ ማንቸስተር ሲቲ 19ኛ ከባድ ጨዋታ የደረሰው ነው። ሊቨርፑል 20ኛው ክለብ ነው ከባድ ጨዋታ የደረሰው። ስለዚህ ዩናይትድ፣ ክሪስታል ፓላስ፣ ሲቲ፣ ሊቨርፑል በንጻሬ ደረጃ ቀጣይ 8 ጨዋታቸው ሞር ቀለል ያለ ነው። በጣም ከባዱ ግን ከቢግ 6 ለቶትናም እና ለአርሰናል ነው። ቀጣይ 8 ጨዋታዎች መረጃውን ያገኘ ነው ከኦፕታም የዕለቱ ቁጥራዊ መረጃ ላይ ነው። ጀረሚ ዶኩ 16 የግብ አስተዋጽኦ በዚህ ሲዝን አለው ለሀገሩና ለቤልጅየም ብሔራዊ ቡድን። በቤልጅየም ብሔራዊ ቡድን ደግሞ ሀገሩ ለዓለም ዋንጫ እንድታልፍ በጣም ወሳኙ ሰው ነበረም። በመጨረሻ ጨዋታ ላይ የነበረውን ፐርፎርማንስ አንስተናል። ሲቲ ቤት ግን በወቅታዊ ብቃት ላይ ተጫዋቾች በትልቅ ደረጃም ስማቸው መነሳት የሚችልበት ደረጃ ላይ ደርሷል። ከሰሞኑ መነጋገር የነበረው ተጫዋች ራሱ ሃላንድ ነው። ከዚሁ ከሲቲ በጣም አስደናቂ የሚባል ጊዜን እናሳልፏል። በቀጣይነት ደግሞ ጀሬሚ ዶኩን ማንሳት እንችላለን። ሌላ በጣም ድንቅ ጊዜን እያሳለፈ ነው በብሔራዊ ቡድንም በክለብ ደረጃ። ካስታወሳችሁ ጀሬሚ ዶኩ በ11ኛ ሳምንት የሳምንቱ ምርጥ ተጫዋች ነበር። ሊቨርፑል የነበረው የጨዋታ ብልጫ ሲቲ አንደኛው በሱ የሜዳ ክፍል ነበር። በጣም ብዙ ስኬታማ ድሪበል፣ ከዛ ውጪም የሊቨርፑልን የጨዋታ ቅርጽ እንዲጠፋ ካረጉ ተጫዋቾችና በጣም ፈጣን ድሪብለር፣ በጣም አስደናቂ ጎል አስቆጣሪ ነበር። በጨዋታው ላይ የነበረውም ተጽዕኖ የ11ኛ ሳምንት ምርጥ 11 ውስጥ የተካተተ የ11ኛ ሳምንት ምርጥ ተጫዋች ነበረ። የሲቲም የሳምንቱ ምርጥ ተጫዋች ነው፣ የወሩም ይጠበቃል። እንዳጠቃላይ ለእሱና ለሲቲ ምርጥ ጊዜ ነበረ ማለት ይቻላል። በጀረሚ ዶኩ በኩል ኮል ፓልመር ወደ ልምምድ ተመልሷል። ይሄ ለቼልሲ በጣም ትልቅ የሚባለው ዜና ነው። አሁን ጥያቄው መቼ ይጫወታል ነው የብዙዎችም ጥያቄ ነው። መረጃዎችን ለማጣራት ሙከራ እያደረግን ነው። እስከዚህ ሰዓት ድረስ የማሬስካ የመጨረሻው ቃላቸው የነበረው የባርሴሎና የአውሮፓ ሻምፒዮንስ ሊግ ጨዋታ የመመለሻ ቀኑ ይሆናል የሚል እንደነበረ ይታወቃል። ስለዚህ ከሳምንቱ መጨረሻ የሊግ ጨዋታ በኋላ ሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይደረጋሉ። ቼልሲ ከባርሴሎና አንደኛው የምንጠብቀው ጨዋታ ነው። ፓልመር በዛ ጨዋታ ላይ ይገኛል ተብሎ ይታሰባል። በቼልሲ በኩል ይህንን ተጫዋች የተመለከተ መረጃ ስናነሳ ጆን ቴሪ አሁን ጫና የሚቀንስበት ሰዓት ነው። ዊሊያም ኤስታቪዮ በቼልሲ ጥሩ ጅማሮም ስላረገ የሚል መረጃ እነግረናችሁ ነበር። ከኤስታቪዮ ጋር በተያዘ እንደውም አንድ መረጃ በዚሁን ጨምርላችሁ 25 እንግዲህ ለብሔራዊ ቡድን ደረጃ ጨዋታዎች ተጠናቀዋል። በ26 ነው ዳግም ብሔራዊ ቡድኖች ጨዋታ ሲያደርጉ የምናየው። 25 ለብራዚል ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ኤስታቪዮ ነው። 5 ግብ አለው። የቼልሲም ንብረት ነው። ፓልመርን በብዙ ቼልሲያንን ያስረሳ፣ ግን ቼልሲዎች ፓልመርን ይናፍቃሉ። ለማንኛውም የዚህም ተጫዋች ብቃት ትልቅ ነው። የፓልመር መመለሻ ቀን ግን እስከዚህ ሰዓት ድረስ መረጃው እጃችን ላይ ያለው የባርሴሎና ጨዋታ ነው። ጥያቄም ስለመጣለን ነበር። ሊቨርፑል
ቀጣይ በፕሪሚየር ሊግ 8 ጨዋታዎችን ሲያደርግ ኖቲንግሃም ፎረስት በሜዳው ዌስትሃምን ከሜዳ ውጪ፣ ሳንደርላንድን በሜዳው፣ ሊድስን ከሜዳ ውጪ፣ ብራይተንን በሜዳው፣ ቶትናምን ከሜዳ ውጪ፣ ወልቭስን በሜዳው፣ ሊድስ ዩናይትድን ከሜዳ ውጪ ይገጥማል። ይሄ በኦፕታም ቁጥራዊ ንጻሬ መሰረት ሌሎች ክለቦች ካላቸው የጨዋታ ንጻሬ አንጻር በጣም ቀላል ተጋጣሚ ያለው ክለብ ብሎታል። በነገራችን ላይም በክብደት ደረጃ የሚያስቀምጠው የቶትናምን ጨዋታ ብቻ ነው ለሊቨርፑል። ከዛ ውጪ በሙሉ በወረቀት ላይ ቀላሎቹ ቡድኖች ብሏቸዋል። የሊቨርፑል ደጋፊዎች ግን እነኚህ ጨዋታዎች በራሳቸው በወረቀት ደረጃ ቢታዩ ቀላል የሚባሉ ናቸው የሚለውን የእናንተን መልከታ ብታጋሩን ደስ ይለናል። ኖቲንግሃም ፎረስት፣ ዌስትሃም፣ ሰንደርላንድ፣ ሊድስ፣ ብራይተን፣ ቶትንሃም፣ ወልቭስ በወረቀት ደረጃ ሲታዩ ቀላል ይመስላሉ። የቶትናምን ጨዋታ በእርግጥ ጠንካራ ብሎታል፣ ግን ለሊቨርፑል ቀላል ጨዋታ ብቻ የሚባሉ ናቸው ወይ? መልከታችሁን አድርሱን። የዓለም አቀፍ ረፍት ጊዜ በየሀገራቸው ከነበሩ የሊቨርፑል ተጫዋቾች የቡድኑ የብሔራዊ ቡድን ግዳጃቸውን ጨርሶ ወደ ክለብ ሲመለሱም የጉዳት ዜና አልሰማንም። አሌክስ ማካሊስተር ለመጀመሪያ ጊዜ በአፍሪካ ምድር ላይ ጨዋታ አድርጎ የመጣበት፣ እንዲሁም አንዲ ሮበርትሰን ስኮትላንድን ወደ ዓለም ዋንጫ እንድታልፍ ያደረገበት፣ ኢብራሂማ ኮናቴና ሁጎ ኤኪቲኬ ለፈረንሳይ ብሔራዊ ቡድን 2026 የዓለም ዋንጫ የራሳቸውን ግልጋሎት ያበረከቱበት፣ ሳላህ ኡዝቤኪስታንን እንግዲህ በኡዝቤኪስታን የተሸነፈበት ነበረ ከሀገሩ ጋር። በተጫዋቾች በኩል ላብነት ያክል አሌክሳንደር ኢሳክ ስዊድን፣ ኮስታስ ሲሚካስ ግሪክ ብሔራዊ ቡድኖቻቸው ውጤት አለመሳካት ምክንያት ወደ ዓለም ዋንጫ ያላቀኑ ናቸው ወይም ማያቀኑ ናቸው። ዶሚኒክ ሴቦዝላይ እና ሜሎሽ ኬርኪዝ የሃንጋሪን ኮከቦችም እንዲሁ ዓለም ዋንጫው ማለፍ ያልቻሉ ናቸው። ፍሎሪያን ቬዝ ከጀርመን ጋር ድንቅ ጊዜን ያሳልፏል፣ እንመለስበታለን። ከቀድሞ ተጫዋቾች ደግሞ የስኮትላንድ ብሔራዊ ቡድን ተጫዋች በመሆን ወደ ዓለም ዋንጫ ማለፉን አረጋግጧል ዶክም። ከዛ ውጭ በአጠቃላይ ከ18 በላይ የሊቨርፑል ተጫዋቾች በተለያዩ ዓለም አቀፍ ጨዋታዎች ላይ ነበሩ። እስከዚህ ሰዓት ድረስ አንድም የጉዳት ዜና አልተሰማም። በመልካም ጤንነት ላይ ሁሉም ወደ ሊቨርፑል ተመልሷል። ይሄ በጣም ጥሩ የሚባለው ዜና ነው። ፍሎሪያን ቬርዝ ጀርመን ሲሄድ ሌላ፣ እንግሊዝ ሲመጣ ሌላ ነው። ጀርመን ምድር ላይ ሲጫወት 5 ጎል ተሳትፎ በ3 ጨዋታ ብቻ ነው ያደረገው። እንግሊዝ ሲመጣ ግን በ14 ጨዋታ እንደሚገባ አስተዋጽኦ የለውም እንግሊዝ ምድር ላይ። ጀርመን ሲሄድ ነው እንዳጠቃላይ። በነገራችን ላይ በዚህ ዓመት ለሊቨርፑልም የገባ አስተዋጽኦ ያለው አይንትራክ ፍራንክፈርትን በገጠሙበት ጨዋታ ጀርመን ድረስ ሄዱ ነው እንጂ እንግሊዝ ላይ አይደለም። አይንትራክ ፍራንክፈርትን የገጠሙት የእንግሊዝ አየር ትንሽ የከበደው ይመስላል ተጫዋቹ። ለማንኛውም የጎል ነገር ነው እንጂ በሜዳ ላይ አፈጻጸም ብቃቱ ግን በሊቨርፑልም ቀላል የሚባል አይደለም። ስኮትላንድ በዓለም ዋንጫ ዴንማርክን አሸንፋ ስታልፍ 28 ዓመት በኋላ ነው። ከዚህ ጋር በተያዘ ታዲያ ከጨዋታው በኋላ ስቴቱን የሰጠው አንዲ ሮበርትሰን በጣም አዝኜ ነበር፣ ምክንያቱም የመጨረሻ ዓለም ዋንጫ ተሳትፎዬ ነበረ ብሏል። ስለ ዲዬጎ ጆታ በዛ ያነሳበት ምክንያት ካስታወሳችሁ 2022 የካታር ዓለም ዋንጫ ስኮትላንድ አላለፈችም ነበረ። ዲዬጎ ጆታ ደግሞ በጉዳት ምክንያት ሀገሩን መወከል አልቻለም ነበረ። ስለ ዲዬጎ ጆታ የሚያነሳው ያኔ ነው እና ጆታ መርሳት አልቻልኩም፣ ምክንያቱም ሁልጊዜም ስለ ዓለም ዋንጫ እናወራ ነበር። 22 ለሱ በጉዳት የለም፣ እኔ ደግሞ ብሔራዊ ቡድን ስላላለፈች አልነበረም ብሏል። ያው ዲዬጎ ጆታ በህይወት ቢኖር ኖሮ ግን አንዱ የፖርቹጋል ተጫዋች ሆነ። ያው ፖርቹጋል አልፋለች ጆታ፣ ስኮትላንድ ደግሞ ለዓለም ዋንጫ ስላለፈች ተጫዋቹ የሚገኝበት እድል ነበረ። ለዛ ነበረ ተጫዋቹንም ሲያነሳው የነበረው። በዩናይትድ በኩል የአፍሪካን ዋንጫ እንግዲህ ቡድኑ በስጋት እያየው 31 ቀን ቀርቶታል። በፈረንጆች ቀን አቆጣጠር ከዲሴምበር 21 በኋላ ጅማሮን ያደርጋል እስከ ጃንዋሪ መጨረሻ ድረስ። በማንቸስተር ዩናይትድ በኩል ሐማድ ዲያሎ፣ ማዝራዊ፣ ብራያን ቤሞን ያጣለ ቡድኑ በእነዚህ ጊዜያት ማንቸስተር ሲቲን እና አርሰናልን የመሳሰሉ ትልቅ ቡድኖችን መግጠሙ ደግሞ ለቡድኑ በጣም ፈታኝ ያደርገዋል። ይህ ነው ትልቁ ጉዳይ። ምናልባት በሌሎች ተጫዋቾች ጉዳዩን ሊከለለው ይችል ነበር፣ ግን ደግሞ የማይቻሉ ነገሮች አንዴ ትልቅ ጨዋታዎችን ማሸነፍ የሚችሉ ተጫዋቾች ለአብነት ያክል ብራያን ቤሞን ማንሳት እንችላለን። የሊቨርፑል እድል የዚህ ተጫዋች ሚና ትልቅ ነበረ። ዩናይትድ በብዙ የሚፈተንበትን ብራይተንን ሲያሸንፍ ብራያን ቤሞ 2 ግቦችን አስቆጥሯል። ሊቨርፑል ላይ ደግሞ ላስቆጠራት የብራያን ቤሞ የ63ኛ ሰከንድ ግብ የፊት መስመሩ ተጫዋች ሐማድ ዲያሎ አሲስት እንደነበረው ይታወቃልና በእነኚህ ጨዋታ በሲቲም አርሰናልም ያንን ማጣቱ ምናልባት ሌላ ኮከብ በዩናይትድ እንዲታይ ሊያደርግ ይችላል እየተባለ ነው። ግን ማንን ያደርጉታል የሚል ይጠበቃል።
ዜርኪዚን ለመልቀቅ የተወሰኑ ማማዎችና ቅድመ ሁኔታዎች ማሟላት ይፈለጋል ወይም ይጠበቃል እየተባለ ነው በዩናይትድ በኩል። ፉትቦል ኢንሳይደር ነው ዘገባውን ይዞት የወጣው። ማንቸስተር ዩናይትዶች ዜርኪዚን የሚለቀው ሁነኛ ተተኪ የሚያገኝ ከሆነ ነው በቦታው ላይ ተብሏል። አሞሪም ለአውሮፓ ውድድር ቦታ እየተፋለሙ ከመሆኑ አንጻርና በመጪው አፍሪካ ዋንጫ ተጫዋቾችን ማጣታቸውም የቡድኑን ጥልቀት እንዳይቀንስ ስጋት አሁንም አለ። በተጨማሪም እንደ ሌሎች የዘገባ ምንጮች ከሆነ ዜርኪዝ የውሰት ውል ላይ የመግዛት አማራጭ ማካተት አይፈለግም እየተባለ ነው። ምናልባትም የ9 ቁጥርን ነገር በሐሰተኛ 9 ቁጥር የሚጫወቱ ከሆነ ዜርኪዝ ተመራጩ ተጫዋቻቸው ስለሆነ ያንን ተጫዋችም ላይለቁ ይችላሉ እየተባለ ነው። ምናልባት ግን ዜርኪዝ ከኤቨርተኑ ጨዋታ ላይ የሚያገኘው ደቂቃ ሊጨምር ይችላል። ምናልባት ቋሚ ላይ ያደረጉት ይችላሉ። በሐሰተኛ 9 ቁጥር መጫወታቸው አይቀርም ወይ በብሪያን ቤሞ አሊያም በኩናሃ። ዜርኪዝ ግን የተሻለ ደቂቃ የሚያገኝበት እድል መጥቷል። በተለይም በቤንያሚን ሼሽኮ ጉዳት ምክንያት ዝውውሩ ላይ ግን የተወሰኑ ነገሮች በጥር ይጠበቃሉ። በተለይም የተተኪ ጉዳይና የውሰት አማራጩ መግዛትን ላያካትት ይችላል ተብሏል። በአሁኑ ሰዓት ካለፈው ዓመት የበለጠ ጥሩ እየሰራ እንደሆነ ይሰማኛል ብሏል። ካዜሚሮን በተመለከተ ይህን ሀሳብ ያጋራው ፖል ስኮልስ ነው። በማን ዩናይትድ ቤት አሁን ያለው ውል ከተጠናቀቀ በኋላ አዲስ ኮንትራት ይፈርማል የሚል እምነት ግን የለኝም ብሏል። ምክንያቱም እድሜውን ከግምት ውስጥ ማስገባት ተገቢ ነው ብዬ አምናለሁ። ካዜሚሮ ዘንድሮ ጥሩ ቢሆንም በዩናይትድ ግን ይበቋል እያለ ነው። ካርሎስ ካዜሚሮ ከቱኒዚያ ጋር ብራዚል ባረገችው ጨዋታ 60 ደቂቃ እንዲጫወት ፈቅደውለት ነበረ። ካርሊቶ 53 ኳስ ነክቶ 85 በመቶ ኳስ የማቀበል ስኬት፣ ሶስት ኳሶችን ረጃጅሞችን በስኬት አቀብሏል። ከ45 ኳስ 39 ስኬታማ ነበሩ። 45 ቁልፍ ኳስ፣ አንድ ኳስ ማቋረጥ ሲችል 2 ኳሶችን መልሶ መንጠቅ ችሏል። 3 የመሬት ላይ ግንኙነት አሸንፏል። በሶፋ ስኮር ወደ 7.4 ሬቲንግ አካባቢ የተሰጠው ነው። ማቲያስ ኩኛ በበኩሉ የመጀመሪያው አጋማሽ ብቻ ነው መጫወት የቻለው። ምንም ጉዳት አልገጠማቸውም። ሁለቱም ወደ ዩናይትድ በቀጥታም ከጉዳት ነፃ ሆነው በሰላም ይመለሳሉ። የዴንማርክ የዓለም ዋንጫ ጉዞ ባልታሰበ ሰዓት በስኮትላንድ እንግዲህ ወደ ጥሎ ማለፍ እንድትወርድ ከተደረገ በኋላ ፓትሪክ ዶርጉን እንመልከት። የዩናይትዱ የግራ መስመር ተመላላሽ 90ንም ደቂቃ ተጫውቶ ነበረ። 90 ደቂቃ ሲጫወት 5 ታክል 4 ኳስ አጽድቷል። ከግብ ክልሉ አካባቢ 10 ላንግቶች አሸንፏል። 8 ኳስ መልሶ መንጠቅ የቻለ ተጫዋች ነው ፓትሪክ ዶርጉ። አንድ ኳስ ብሎክ አድርጎ ነበር በጨዋታው ላይ። አንድ ኳስ ደግሞ እንዳይቆጠር በጣም ወሳኝ ሚና ነበረው። 3 የግብ ዕድሎችን ፈጥሯል ተከላካዩ። አንድ ትልቅ የግብ ዕድል 3 የግብ ዕድል ሲፈጥር አንዱ ትልቅ ነው። አንድ ጎል ደግሞ አስቆጥሯል። ወደ 7.7 ሬቲንግ ተሰጥቶታል። በዩናይትድ ግን አንዳንድ ቅሬታዎች ይነሱበታል። በተለይም 3ኛ የሜዳ ክፍል ላይ ኳሶችን ከማድረስ አንጻር ብዙ ጥያቄ የሚነሳበት ተጫዋች እንደሆነ ይታወቃል። ግን እሱም ከጉዳት ነፃ ሆኖ ነው ወደ ዩናይትድ የሚመለሰው። አንድ አድማጫችን በቀጥታ በእጅ ስልኬ ላይ ከላከልኝ ጥያቄዎች ውስጥ የባሎን ዶርን አሸናፊ ከዩናይትድ ጋር በተያያዘ ነበረ የጠየቀኝ። በታሪክ 4 ተጫዋቾች በዩናይትድ ባሎን ዶርን አሳክተዋል። የሶስቱ ግን በጣም የተለየ ነው። ዴኒስ ሎ በ1964 አነሳ። ከዛ በኋላ 1966 ሰር ቦቢ ቻርልተን፣ ከዛ 1968 ጆርጅ ቤስት። ሶስቱም የዩናይትድ አጥቂ ሆነው ነው ያነሱት። ሶስቱም አንድ ላይ የተጫወቱ ነው በነገራችን ላይ ያነሱት። 1964 ዴኒስ ሎ ሲያነሳ ዩናይትድ ተጫዋች ነው። ሰር ቦቢ ቻርልተን 1966 ሲያነሳ ዴኒስ ሎ አብሮት ነው። ጆርጅ ቤስ 1968 ሲያነሳ ሰር ቦቢ ቻርልተን እና ዴኒስ ሎ አብረውት ነበሩ። ሶስቱም የአንድ ክለብ አጥቂ ሆነው ሲያነሱ በታሪክም ይሄ ብቸኛውም ነው። እስከዚህ እንደዚህ ያደረገ አንድም ክለብ የለም። ከዛ አራተኛው ሰው ከረጅም ጊዜ በኋላ ክርስቲያኖ ሮናልዶ በ2008 ነበር። ያው ጥያቄው ስለመጣለን በዛው ለእናንተ ምላሹ እናጋራ ብለን ነው። የአርሰናልን መረጃ ስናነሳም አስቀድመን አርሰናል ዛሬ አንድ ትልቅ ውሳኔ ወስኗል። የሰሜን ለንደኑ ክለብ አርሰናል ከሩዋንዳ ቱሪዝም ቦርድ ጋር ያለውን የስፖንሰርሺፕ ስምምነት ሰኔ ላይ እንደሚያጠናቀቅ አስታውቋል። መድፈኞቹ ታዲያ ከሩዋንዳ ጋር የነበራቸውን የ8 ዓመት የዘለቀ የእጀታ ላይ አጋር ስምምነት ነበራቸው። አርሰናል ከአጋሩ ስምምነቱ $10 ሚሊዮን ማግኘቱ ተረጋግጧል። አርሰናል ከሩዋንዳ ጋር ባለው ስምምነት ምክንያት ከደጋፊዎቹ በርካታ ተቃውሞ ሲቀርብበት እንደነበር ይታወቃል። ምክንያቱም ሩዋንዳ አንዳንድ የጎረቤት ሀገር ጦርነት ላይ ተሳትፋለች በሚል ቅሬታ ሲቀርብ ነበረ። ጉዳዩ ፖለቲካዊ ነው። በእርግጥ የቀረበባቸው ያው ጦርነት ጋር የተያያዘ ጉዳይ ነው። ስለዚህ ጦርነትን የምትደግፍ ሀገር አርሰናልን አጋር መሆን የለባትም በሚል ተቃውሞ ከተነሳ በኋላ ከቀጣይ ሰኔ ጀምሮ አርሰናል ከሩዋንዳ ጋር ያለውን ግንኙነት ወይም አጋርነት ያቋርጣል።
ማጋሌሽ በዚህ የውድድር ዓመት በፕሪሚየር ሊጉም ከ500 በላይ ደቂቃዎችን በመጫወት ከየትኛውም ተከላካይ የበለጠ የመሬት ላይ ግንኙነቶችን አሸንፏል። 32 የመሬት ላይ ግንኙነቶች በእነኛ ባለፉት 500 ደቂቃዎች ውስጥ 25ቱን አሸንፏል። በመቶኛ ካየኑ 78.12 በመቶን የመሬት ላይ ግንኙነቶች ያሸንፋል። ይሄ በጣም ትልቅ የሚባል ቁጥር ነው ለአንድ ተከላካይ። ምናልባት አርሰናል ይሄን ተጫዋችም በትንሹ 1 ወር እስከ 3 ወር መረጃዎች እየወጡ ነው። 1 ወሩ ግን ተረጋግጧል። 1 ወር አይኖርም፣ ግን ከዛም በላይ ሊገፋ እንደሚችል ይጠበቃል። 2 ወርና 3 ወር ገደማ የሚሉ መረጃዎች እየወጡ ስለሆነ ያው በርካታ አርሰናላውያን አሁን ስለተተኪው ፔሮ ሄንካፔ ብቻ ማሰብ ጀምረዋል። በርካታ ትልቅ ሚዲያዎችም ስለ አርሰናል ሲያወሩ አፋቸው ላይ ያሉት የጋብርኤል ማጋሌሽን ጉዳት በፔሮ ሄንካፔ እንዴት ይተካል የሚሉ ትንታኔዎች ናቸው። በርካታም የስፖርት ጋዜጠኞችም ዛሬ በስፋት ሲሰሩበት የነበረው ጉዳይ የማጋሌሽን ተተኪ ጉዳይ ነበረ። ያው ማጋሌሽ ሲኖርና ሳይኖር በሚል ከሰሞኑ አንድ ትልቅ ዘገባ ለአርሰናል አድርሰን ነበር። አርሰናል ከቶትናም ይጫወታል። ባለፉት 20 ዓመታት ውስጥ በኤምሬትስ ከ3 ክለቦች ቀጥሎ በርካታ ነጥብ የሰበሰበው ከቶትናም ነው አርሰናል። እንደ አጠቃላይ ግን 211 ጨዋታ አድርገዋል አርሰናል እና ቶትናም። 89 ጊዜ አርሰናል ነው የረታው፣ 55 ጨዋታቸው ወጥቶ 67 ጊዜ ብቻ ቶትናም ረቷል። ስለዚህ የአርሰናል የበላይነት ፍጹም ነው። ግን ቶትናም እና አርሰናል ሲገናኙ ጨዋታው ሁሌ ጭንቅ ነው። በዛ ላይ ደግሞ በጣም ለአርሰናል ጭንቅ የሆኑት ሰው ማይክል ኦሊቨር ጨዋታውን የሚመሩት ሰው መሆናቸው ደግሞ ነገሮችን ለአርሰናል ያከብደዋል በሚል እንግዲህ መረጃዎች እየወጡበት እንደነበረ ይታወቃል። ግን አርሰናል ቶትናም ላይ ያለው የበላይነት በጣም ትልቅ የሚባል ነው። ይህንን ትልቅ የበላይነቱን በዚህ ሳምንት እሁድ ያስቀጥላሉ የአርሰናል የሚለው ደግሞ ትልቁ የሚጠበቅ ነው። ሀገሮቻቸውን ወክለው ሲፋለሙ ነበር የአርሰናል ተጫዋቾች። ለዓለም ዋንጫ ግን እነማን በአርሰናል በኩል ይሳተፋሉ የሚለውን መረጃ እናንሳ። ዳቪድ ራያ፣ ማርቲን ዙቤሜንዴ፣ ሚኬል ሜሪኖ ከስፔን ጋር ዓለም ዋንጫ ላይ እናያቸዋለን የአርሰናል ተጫዋቾች። ዩሊያን ቲምበር ከኔዘርላንድ፣ እንዲሁም ዊሊያም ሳሊባ ከፍራንስ ጋር፣ ጋብርኤል ማጋሌሽ ብቻ ሳይሆን በእርግጥ ከአርሰናል ጋር ያሉት ሌሎችም ተጫዋቾች አሉ፣ እንመለሳለን። ግን ሲጫወቱ ከሰሞኑ ከነበሩት ውስጥ እሱ በብራዚል ብሔራዊ ቡድን ፔሮ ሄንካፔን ኢኳዶር እናገኘዋለን። ከዛ ዴክላን ራይስ፣ ኤብሬቼዜ፣ ቡካዮ ሳካ እንግሊዝ፣ ኦዴጋርድ ኖርዌይ፣ ሌሳንድሮ ትሮሳርድ ቤልጅየም አሉ። ከዛ ውጪ ከሃቨርስ፣ ኑኖ ማዱኬ፣ ማይልስ ስኬሊ፣ ጋብርኤል ማርቲኔሊ ጥሪ የማግኘት እድል ያላቸው ተጫዋቾች ናቸው። ሪካርዶ ካላፊዮሪ፣ ቪክተር ኬሬሽ እና ክርስቲያን ኖርጋርድ ደግሞ ሀገሮቻቸውም በጥሎ ማለፍ ወደ ዓለም ዋንጫ የመግባት እድል አላቸው። እነኚህ የአርሰናል ተጫዋቾች በቀጣይ በብሔራዊ ቡድን ደረጃ በዓለም ዋንጫ ተሳትፎ ዙሪያ ያሉ መረጃዎች ናቸው። እኛ እዚህ ጋር እናብቃና ለቀጣይ ቀጠሮ እንያዝ። መልካም ቀን ይሆንላችሁ።